ከሩታ ጋር ካልሆንክ የሄርሜላን አታገኛትም ብያቸዋለሁ። አታገኛትም ካል ጎዶ ሳይሆን እኔ ሁሉን ነገር በትክክል ስነግራችሁ እናንተ ግን አንቺ ውሸታም ማናት ሄርሜላን ትጠፋለች ብለሻን ነበር ወይ ታለች? ይሄው ሰማችሁ ዛሬ አያችሁ አይደለ? ለሄርሜላ ከባድ ነገር ተዘጋጅቷል። ሄርሜላን በቀደም ነው አውቆ ነው ኤፍሬም ቪዲዮ የሰራው። እኔ አላየህም እንዴ ቪዲዮ በቪዲዮን ያመጣውት ያለው አውቆ ነው ቪዲዮን እሱ ያመጣው ለሲስተም እየተጠቀመ ነበር በቪዲዮ ቀርጾ ያመጣት። ከዛ በኋላ እሱ ገንዘብ ከፍሎ ነው ሄርሜላን እንድጠፋ ሄርሜላን እንድታፈስ ያደርገው ገንዘብ ከፍሎ ነው። ኤፍሬም ለማየት ያብቃችሁ። ነገ ደግሞ ተነገረ ደግሞ ተሰማላችሁ። እኔ ቀጥታ አንድ በአንድ ነው የተነገረኛለሁ። ሄርሜላ እንደምትታገድ ሰምቼ ነበረ። መጀመሪያ ቪዲዮ የሰራውላችሁ እኔ ነኝ፣ አይታችኋል። ብዙ ሰዎች ሳትታገድ ምናምን ውሸትሽን ነው ስትሉ ይሄው ያልኳችሁ ነገር አልቀረም። ኤፍሬም በቀደም የሰራው ሲስተም አደገኛ ሲስተም ነበረ። እዚህ ጋራ አብርሃምን አፈነችው ሩታ፣ በዛ ጋር ደግሞ ኤፍሬም አፈናት ሄርሜላን። ከዛሳ ለሄርሜላ በቃ በቪዲዮ እንዳመጣት ምናምን ሌላ ነገር እንዳይታሰብበት ብሎ ነው ይሄን ሲስተም ያመጣው። ገብቷቸዋል። ኤፍሬም ነው ገንዘብ ከፍሎ ነው እቺን ልጅ ያሳገታት። ነገ ደግሞ ትሰማላችሁ። እቺን ነገር ደግሞ ዛሬ ነው የሰማዋት። ለማየት ያብቃችሁ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በማርያም ላይክ አድርጉ ሁላችሁ ማለት ነው። እና ሄርሜላ የታገተችው ያገታትም አብርሃም ዝም ብሎ ነው እንጂ እዛ እንትና ጋር ሄዶ ማነው ስሙ ጋራ ዳኒ ጋር ሄደው ዳኒ እጅ ሳይሆን የኤፍሬም እጅ ነው ያለበት። ኤፍሬም ነው በገንዘብ ያሳገታት ሩታ ማለት ነው። ሩታ በቀደም በሰላም ተለያይተው እንደተለያዩ ከኤፍሬም እንደተለያየች ለአብርሃም ደውላ ከኤፍሬም ጋር እንደተገናኘች ነግራው አብርሃም እሷን ተቆጥቷል ነበር። እኔ ከሌለበት ማንንም ጋር እንዳትገናኝ ብሏት ምናምን ነበር። ከዛ በኋላ ነው የሄርሜላ ድምጽ የጠፋው። ገብቷቸዋል። ከዛ በኋላ ነው በቀደም ጀምሮ ሄርሜላ የለችም። ከሱ ጋር ተገናኘች፣ ከአብርሃም ጋርም አልተገናኘችም። አብርሃም አሁን ፍለጋ ላይ ነው እንግዲህ እንደምታዩ ማለት ነው። እና ቤተሰብ ይሄ ልጅ ኤፍሬም በጣም እየዛተ ነበር። ካስታወሳችሁ ብዙ ነገሮችን ሄርሜላን ለማድረግ እያሰበ ነበረ። ገብቷቸዋል። በቀደም የተሰራው ሲስተም በጣም ከባድ ሲስተም ነበረ። እነ አብርሃምና ሄርሜላ አልገባቸውም ሲስተሙ። ገብቷቸዋል። ስለዚህ አብርሃምና ሄርሜላን አለያይቶ ብቻ ለብቻ አገኟቸው። በቃ እንደፈለጉ እንዲሳካላቸው ማለት ነው። እንግዲህ ሩታ እዚህ ጋር እኔ ታረቃለሁ፣ እኔ ከዚህ በኋላ ከነሱ ጋር ምንም አልፈልግም። ለምን እዚህ ጋር እጇ የለበትም እንድትባል ነው። እጇ የለበትም፣ የሩታ እጅ የለበትም እንዲባል ነው ይሄ ሁሉ ሲስተም ማለት ነው። እና እኔ ማርያምን ሄርሜላ በጣም ምስኪን ነች፣ እውነት በጣም የዋህ ነች። እኔ ክፉ እንዲደርስባትም ክፉ ነገር እንድትሆንም አልፈልግም። ለምን እዚህ አንዳንዶቹ የምትሳደቡኝ ልጆች አላችሁ፣ የምትሳደቡ ልጆች አላችሁ፣ የሩታ ደጋፊዎች ናችሁ። የምትሰድቡኝ ልጆች አላችሁ። እኔ ይኸውላችሁ ሩታን ክፉ አድርጊያት አይደለም፣ ወይም ሩታን አልወዳትም እያልኩ አይደለም። ገብቷችኋል? ሩታ በገዛ እጇ ነው አብርሃምን ያጣችሁ። እየገባችሁ ነው? በገዛ እጇ ነው አብርሃምን ያጣችሁ እንጂ በመሃላቸው ክፍተት ባትፈጥር ኑሮ ሄርሜላ ባልገባች ኑሮ እዚህ መሃል ላይ ማለት ነው። ስለዚህ አሁን ምንድነው ሁሉን ነገር ካበላሸች በኋላ ሁሉን ነገር ምስቅልቅሉን ካወጣች በኋላ አሁን አብርሃም የራሱን ህይወት መኖር ሲፈልግ ለምንድነው የሰውን ህይወት ለማበላሸት የሰውን ህይወት ለማመሰቃቀል? እሷ እንደፈለገች ነው እንደምታራምደው ሁሉን ነገር። ሩታ እንደፈለገች ነው የምታራምደው። አብርሃም እንደፈለገ የማራመድ መብት የለውም ማለት ነው። እኔ ሩታን የተናገርኳት አይደለም እዚህ ጋር። እኔ ሩታን በጣም ነው መወዳት፣ በጣም ነው ማከብራት። የሷን ክፉ ማየትም አልፈልግም። እዚህ ጋር የሄርሜላን ክፉ ማየት አልፈልግም። በቃ ሄርሜላ ተጋጋጠች፣ ምን አለች? እሷም ቦታ ሰጠቻት። በትክክለኛ መንገድ አሳምራ ለሄርሜላ ቦታ ሰጠቻት፣ ገባችበት። ትዳርሽን እኮ በሰብሰብ ያለብን እኮ እኛ ነን መሃል ላይ ሰው እንዳይገባ ምንጋጋጠው ትዳርን ለማዳር። አሁንም ቢሆን ልንገራችሁ ሩታ ትዳሯን ፈልጋ ሳይሆን ሄርሜላን ለማሸነፍ ነው ሐሳቧ። ገብቷቸዋል። አሁንም ሄርሜላን ያሳፈኗት ገብቷቸዋል። አሳፍኗት ከአብርሃምና ሩታ አንድ ትሆኑ። እኔ መጀመሪያ ነግሬያችሁ ነበር። ከመጀመሪያ ገና በቃ ባለፈው ጊዜ ምንድነው ከባድ ነገር ይፈጠራል። በጣም ከባድ ነገር ምንድነው? ከባዱ ነገር ካላችሁ ሩት ሄርሜላን ያፍኗትና አብርሃም ከሩታ ጋር ካልሆንክ
ሄርሜላን አታገኛትም ብያቸዋለሁ። አታገኛትም ይላል ወዶ ሳይሆን በግዱ ከሩታ ጋር እንዲሆን ያስደርጉታል። ይሄን ብቻ ነገር ተነግረን ታያላችሁ። ይሄን ነገር ነው እኔ የሰማሁት። ወዶ ሳይሆን በግዱ አብርሃም ከሩታ ጋር እንዲሆን ይደረጋል። የሄርሜላን ይይዟትና ማለት ነው። ከዛ በኋላ ሄርሜላን ይዘናት እሱ ካንቺ ጋር ካልሆነ ሄርሜላን አንለቃትም ብሎ ነው አሁን ይሄ ሲስተም ያመጡት ማለት ነው። ስለዚህ አብርሃም አሁንም ቢሆን እጅ መስጠት የለበትም። አሁንም ቢሆን ሄርሜላ መፈለግ ነው ያለባት። ማንም ሰው ቢያስፈራራው ማንም ሰው ሄርሜላ እጃችን ላይ ነች ከሩታ ጋር አሁን ቢሉትም ያላመነበትን ነገር እንዳያደርግ ነው ማለት። ያላመነበትን ነገር ማድረግ አይችልም። ስለዚህ ምንም ብትሉ ምንም ሩታ ሄርሜላ ትገኛለች፣ ነገር ተደጉዳም ትገኛለች። ወይም ራሷም ሁሉን ነገር እንትን ብላ ያለችበትን ቦታ ልታሳውቅ ትችላለች። ገብቷቸዋል። ስለዚህ ሄርሜላ ድምጿን እንድትጠፋ ያደረገው ኤፍሬም ነው ይህን ጨዋታ የሚጫወተው። በጣም ብዙ ነገር ዝቶባታል። በጣም ብዙ ነገር ሄርሜላን ለምን እንዴ ምን አደረገች? በቃ እንዴ በገዛ እጇ የጣለችው ትዳሯን እሷ በቃ ገባችበት። ምንም ሊደረግ አይቻልም። በግድ ደግሞ አብርሃሙን ማለት አንችልም። ይሄ ህይወት ነው። ገብቷቸዋል። ህይወት ነው በቃ እንዴ ለምንድን ነው ህይወት? በቃ የሰው ህይወት መበጠጥ እኮ አያስፈልግም። መጀመሪያ ህይወትሽን በደንብ ካልያሽው ካልጨበጥሽው ትዳርሽን የኔ ነው ብለሽ ካልያሽው ምንድነው ነገሩ ታዲያ? እዚህ ጋራ እንዴ የሄርሜላ ጥፋት ምኑ ጋር ነው? በቃ አልፈልግም ማለች። አሁንም ቢሆን እልህ ነው ከሄርሜላ ጋር እልህ ነው እንጂ ትዳሩን ፍለጋ ወይ አብርሃም ፍለጋ አይደለም። ቃል የገባችው አለ አንድ ወር እኔ እሱን ካልመለስኩኝ እኔ ሩታ አይደለሁም ብላ በአደባባይ ስትናገር ነበር። ሰምታችሁ ሁላችሁም ማለት ነው። በቃ ይሄ ነው ነገሩ። ስለዚህ ብቻ መልካሙን እግዚአብሔር ያሰማን ነው ብሎ ሄርሜላም እግዚአብሔር በሰላም ይመልስሽ፣ ለቤትሽ ለአብርሃም ለቤተሰቦች በእግዚአብሔር ይመልስ ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።